ውድ ቤተሰቦች የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። ለኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ታላቅ በዓልን አካፍላችኋለሁ። አብራችሁን ቆዩ፣ አብረን እንቆይ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሥጋ ለብሶ ወደዚች ምድር እንደሚመጣ ከሁሉ አስቀድሞ የተናገረ ነው። አዲስ አበባ ሰባራ ባቡር ከሚባለው አካባቢ ወልደ ነጎድጓድ ወመካነ ጎልጎታ ቅዱስ ዮሐንስና ቅድስት ማርያም ቤተ ክርስቲያን ሌሊቱን በያሬዳዊ ዜማ ወረብ ሊቃውንቱ ቤተ ክርስቲያን በዕለቱ የሚስማማውን ቀለም በመጠቀም ሲያመሰግኑ፣ ሲነጋ ከቅዳሴ በኋላ ታቦታቱ ከመንበር ክብራቸው ወጥ ተነስተው ሕዝቡን ሲባርኩ፣ ደቀ መዛሙርት ሰንበት ትምህርት ቤትና ዘማሪያን በዝማሬ ሲያጅቡ፣ ሕዝበ ክርስቲያኑ ከተለያየ ቦታ መጥቶ በልዩ ሁኔታ በድምቀት ተከበረ። ይህ የመንፈስ ቅዱስ እርዳታ ካልታከለበት በስተቀር የሰው ልጅ ሊደርስበት የማይችለውን አሻግሮ በማየት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው እግዚአብሔር ዘንድ ነበረ በማለት የተናገረው የመጀመሪያ ሐዋርያ ነው። ቅዱስ ዮሐንስ ከአባቱ ዘብዴዎስና ከእናቱ ማርያም በአፍልያ ተወልዶ በገሊላ አውራጃ ያደገ ሲሆን በትንቢቱ መሠረት እና እርሱ በወንጌሉ እንደነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሲመጣ ከሁሉም በፊት የተከተለውና እስከ መጨረሻም ሰዓት ድረስ ሳይለየው እስከ ቀራንዮ በመጓዝ ከመስቀሉ ስር የተገኘ ሐዋርያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በመስቀሉ ስር ተመልክቶት እነሆ እናትህ በማለት እመቤታችንን የሰጠው ለእኛ ዘላለማዊ እናት መሆኗን እርሱ በሰማያዊ መንግሥት አብሯት እንደሚኖር ሲያጠይቅ መስቀል ላይ ሆኖ በመጨረሻው ሰዓት የተናገረው ቃል ነው። ለእመቤታችንም እነሆ ልጅሽ ብሎ በመናገሩ ቅዱስ ዮሐንስ ከዚያ በኋላ ወደ ቤቱ ይዟት በመሄድ መሄዱን ቅዱስ መጽሐፍ ይነግረናል። ዮሐንስ 19:27 ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ሐዋርያው ለሰው ሊታይ የማይችለውን የጌታችንን መወለድ አሻግሮ ያየ በመሆኑ ከአራቱ ወንጌላውያን እርሱ በንስር ይመሰላል። በዛሬው ዕለትም በተነገረለት የጌታችን ቃል መሠረት እንደ ሰው ሞትን ሳይቀምስ ወደ ላይ መጥቋል። ዮሐንስ ወንጌል 9:27 እውነት እውነት እላችኋለሁ በዚህ ከሚቆሙት ሰዎች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ ይለናል። ውድ የቆሮንቶስ ሚዲያ ተከታዮች በዓሉ እንደ ወትሮው ሰፊና በጣም ደስ የሚል ውብና ማራኪ ነው። ከሌሊቱ ከዋዜማው ከማህሌት ጀምሮ የሊቃውንት አባቶች ከሚያቀርቡት ማህሌት ጀምሮ ጠዋትም ሲነጋ ደግሞ ደቀ መዛሙርቱ በተለያየ ዝማሬ እያገለገሉ ሲያመሰግኑ የነበሩበት ጊዜ ነውና ከቅዱሱ በረከት እንድትካፈሉ እየጋበዝኳችሁ እኔ በዚሁ አቆማለሁ። አብረን እንቆይ። አብራችሁን ብትቆዩ ታተርፋላችሁ። እግዚአብሔር አምላክ በያላችሁበት ቦታ ሁሉ ይጠብቃችሁ፣ ይቀድሳችሁ። ተባረኩ። አብራችሁን ቆዩ። አሜን። Hallelujah.
I'm